አንድ ርዕስ ላይ እየተነጋገርን ነው። ዛሬ ለሁለተኛ ጊዜ የምናወራው ነው በምንኖርበት ዘመን ሁሉ እንዴት እንኑር። ጌታ ይመስገን። ምን በምንኖርበት ዘመን እንዴት እንኑር። ይሄ በጣም ወሳኝ ስለሆነ ጌታ ይባረክ። አንድ ለዚህ ርዕስ እንዲሆን አንድ መሰረታዊ የጌታን ቃል አንስተን ነበር እና ያነሳነው ደግሞ በሐዋርያት ሥራ መጽሐፍ ምዕራፍ 20 ከ17 እስከ 21 ባለው ቃል ላይ ነው ይህንን ርዕስ መሰረት ያደረኩት ማለት ነው። እና ደግሜ አነባዋለሁ ቃል ማለት ነው። የሐዋርያት ሥራ መጽሐፍ ምዕራፍ 20 ከ17 እስከ 19 አነባለሁ። ከሚሊጢንም ወደ ኤፌሶን ልኮ የቤተ ክርስቲያን ሽማግሌዎችን ምን አደረጋቸው? አስጠራቸው። ወደ እርሱም በመጡ ጊዜ እንዲህ አላቸው፣ ወደ እስያ ከገባሁበት ከመጀመሪያው ቀን ጀምሮ በትሕትና ሁሉ በእንባ ከአይሁድ ሴራ በደረሰብኝ ፈተና ለጌታ እየተገዛው ዘመኑን ሁሉ ከእናንተ ጋር እንዴት እንደኖረው እናንተው ምን ትላላችሁ? ታውቃላችሁ። 21 ወደ እግዚአብሔር ዘንድ ንስሐንና በጌታችን በኢየሱስ ክርስቶስ ማመንን ለአይሁድ ለግሪክ ሰዎች እየመሰከረው በጉባኤ በቤታችሁም አወራሁላችሁና አስተማርኳችሁ እንጂ ከሚጠቅማችሁ አንዳችስ እንኳን አላስቀረም። አሁን እዚህ ጋር በምንኖርበት ዘመን ሁሉ እንዴት እንኑር በሚለው ሐሳብ ላይ አሁን ባነበብኩላችሁ ቃል ላይ ጳውሎስ ያለው ነገር ምንድነው? ዘመኑን ሁሉ ከእናንተ ጋር እንዴት እንደኖረው የሚለውን ነው አንደርላይን ያደረኩበት። ዘመኑን በሙሉ ከእናንተ ጋር እንዴት እንደኖርኩኝ እናንተ ምን ትላላችሁ? ታውቃላችሁ። ስለዚህ እናንተ የሚላቸው እነዚህ የኤፌሶን ቤተክርስቲያኖች እና እቺን ቤተክርስቲያን ያደራጀ የመሰረተ እሱ ነው። ለ3 ዓመት ያህል ከነሱ ጋር እንዴት እንደኖረ እነርሱ ራሳቸው በሱ የተገለገሉት እነዚህ ኤፌሶን አማኞች ምን ይላሉ? ያውቃሉ። እሱም ደግሞ ይጠቀልላቸዋል። የ3 ዓመት አገልግሎቱን እየገመገመ ሰመሪ እየሰራላቸው ደግሞ በመቀጠል ደግሞ ወዴት ሊሄድ እንዳለ ደግሞ እያሳሰባቸው ያወራቸው ነበር። በጣም የሚገርም ነገር እና ሲያወራቸውና ሲነግራቸው ግን በእነዚህ 3 ዓመታት ውስጥ ግን ከነሱ ጋር የኖረባቸውን በጣም ኳሊቲ የሆኑ ባህሪዎችን ነው የሚያነሳላቸው እና በጣም ነው የሚገርም። ካነሳላቸው ነገር ውስጥ ሁለቱን አንስተን ነበር ባለፈው ማለት ነው። እና ይሄንን ነገር ትንሽ ከለስ ስላደርጉ የመጀመሪያው ነገር ምን አለ? ከመጀመሪያ ቀን ጀምሮ ከእናንተ ጋር መጀመሪያ የኖርኩት በምንድን ነው አለ? በትሕትና ነው የኖርኩት አለ። በእነዚህ 3 ዓመታት ውስጥ ከእናንተ ጋር በምን ኖርኳል? በትሕትና ኖርኳል። ክብር ለጌታ። አይታችሁ ከሆነ ባለንበት ዘመን እኔም በቆየሁባቸው ጊዜያቶች ውስጥ አዳዲስ ዓመቶች ሲመጡ የሚታወጁ ነገሮች አሉ። በአብዛኛው የሚታወጁት አዋጆችና የሚለጠፉት ርዕሶች በአብዛኛው ፖዚቲቭ ናቸው። ለምሳሌ እናንተም ለጆሮአችሁ እንግዳ እንዳልሆነ አውቃለሁ። ለምሳሌ የከፍታ ዘመን አይደለ አይባልም? ይባላል። እኔ ምንም ተቃውሞ የለኝም። ግን እንደ እግዚአብሔር ሕዝብና እንደ ቅዱሳን ግን እውነተኛውን ነገር ሰምቶ መኖር፣ እውነተኛውን ነገር ሰምቶ ማለፍ ግን የግድ ይላል። ስለዚህ የከፍታ ዘመን በሚል የተጭበረበርን ካለን ዛሬ መመለስ አለብን። ንስሐ መግባትም አለብን። ከፍታ ምን ጊዜም ውጤት ነው። ከከፍታ በፊት ለከፍታ የሚረዳ ነገር አለ። ለከፍታ የሚያበቃ ነገር አለ። እንዲያውም እንደ ክርስቲያን እንደ ቅዱሳን እኛ እግዚአብሔር ፎከስ እንድናደርግ የሚፈልገው ራሱ ከፍታ ላይ አይደለም። ከፍታ ላይ ፎከስ የሚያደርግ ሰው የሚገርማችሁ ነገር በከፍታ እንቅፋት ውስጥ ነው የሚያልፈው። አስባችሁ ከሆነ በሐዋርያት ዘመን አዳዲስ ዓመቶችና ዘመኖች ሲመጡ እንደዚህ ዘመን ርዕስ እያሳመሩ አያውሩ።
ራሱ። አንዳንድ ጊዜ ቤተክርስቲያን አዳዲስ አመቶች ሲመጡ የአመት በዓል ርዕስ ነው የምታመጣው። ሐዋርያቶች ጋር ግን እንደዚህ አይነት ጫወታ የለም። እውነቱን ለሚያገለግሉት ህዝብ ነው ምን የሚነግሩት። በሌላ አነጋገር በዚህ በ2018 እግዚአብሔር የትህትና ዘመን ያድርግልን። ትውልዱ ላይወደው ይችላል። ስለወደድነው ስላልወደድነው ሳይሆን በእግዚአብሔር ቃል ላይ የተጻፈው ከከፍታ ዘመን ከሚለው ሐሳብ ይልቅ እንደ እግዚአብሔር ቃል የሆነው የትህትና ዘመን ይሁን። ይሄንን አሜን ብለን በክብር እንቀበል። ቢኮዝ እግዚአብሔር እኛን ከፍታ ውስጥ የሚያስገባን እኛ የምን ዘመን ውስጥ ስንሆን ነው? ወይም ደግሞ የከፍታን ዘመን የቀደመው የመዋረድ ዘመን። የትኛውን ከፍታ ወደ እኔና ወደ እናንተ የሚመጣው በትህትና ስንኖር ወይም ደግሞ ራሳችንን በማዋረድ ምን ስንኖር ነው። አሁን ብዙ ሰው ከፍታን ይፈልጋል። ኢቭን ሐዋርያቶች እንኳን ኢየሱስ ጋር መጥተው ማነው ታላቅ እያሉ ምን ይሉት ነበረ? ያወሩት ነበረ። ጌታ ኢየሱስ ደግሞ እንደዚህ ዘመን ርዕሱን አሽሞንሙኖ አወራ እንዴ? ማንም ምን ለማለት ቢፈልግ ታላቅነትን ቢፈልግ ከፍታን ቢፈልግ ምንድነው አለ? የሁሉ ምን ይሁን? አይገርማችሁም? የትኛውም ታላቅነት የሚገኘው በታናሽነት ነው። የትኛውም ከፍታ የሚመጣው ራስን ምን በማለት ነው? በማዋረድ ነው። ስለዚህ ከፍታን የሚያስበው አእምሯችን እስቲ በትህትና የተነካ አሜን ነው። ስለዚህ መጽሐፍ ቅዱሳችን በግልጽ ሁኔታ ነው የሚናገረው እና ከሚናገረው ነገር አንዱ ምንድነው? ይሄ ለዚህ ለከፍታ ዘመን ራስን የማዋረድ ዘመን ያስፈልጋል። አንደኛ ጴጥሮስ 5:6 ላይ ሲናገር እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን ምን አድርጉ። አይገርምም? ግልጽ ነው አይደል? አንደኛ ጴጥሮስ 5:6 ላይ እንግዲህ በጊዜው ምን እንዲያደርጋችሁ በጊዜው ነው የሚለው በጊዜው ከፍ እንዲያደርጋችሁ አለ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን ምን አድርጓል? አዋርዱ። ስለዚህ ይሄ ዘመን በእግዚአብሔር ፊት እግዚአብሔር ህይወታችን እንዲሆን የሚፈልገው በታላቅነቱ ፊት ራሳችንን እንድናዋርድ እግዚአብሔር ይፈልጋል። ምክንያቱም እግዚአብሔር ማንን ከፍ እንደሚያደርግ ያውቃል። እግዚአብሔር ደግሞ ከፍ የሚያደርገው በእግዚአብሔር እጅ በታች ራሳቸውን ምን የሚያደርጉ ማለት ነው የሚያዋርዱትን እግዚአብሔር በጊዜው ነው የሚለው። በጊዜው ምን ያደርጋቸዋል? ከፍ ያደርጋቸዋል። ሐዋርያው ጳውሎስ በኖረበት ዘመን የኖረው ራሱን ከእግዚአብሔር እጅ በታች ምን እያደረገ እያዋረደ ራሱን ምን እያደረገ ዝቅ እያደረገ መጽሐፍ ቅዱሳችን ራሱ ሲናገር የሚገርማችሁ ነገር ባለፈው አንስቼላችኋለሁ። ምንድነው? ጸጋን አብዝቶ ምን ያደርጋል? ይሰጣል ይልና እግዚአብሔር ትዕቢተኞችን ምን ያደርጋል? ይቃወማል። ለትሑታን ግን ምን ይሰጣል? ጸጋን ይሰጣል። ስለዚህ ሐዋርያው ጳውሎስ የእግዚአብሔር ጸጋ ባለመቋረጥ በህይወቱ ላይ ይፈስ ነበር። በሐዋርያው ላይ የጸጋው መብዛት ሚስጥር ምንድነው ብለን ብንል ምንድነው? ሐዋርያው ጳውሎስ የተናገረው ማለት ነው ከእናንተ መካከል በዚህ በ3 ዓመት ውስጥ ስኖር የኖርኩት በትህትና ነው። ስለዚህ ይሄ ትህትናው ከእግዚአብሔር ጋር በተገናኘ ጸጋ የሚቀበልበት ነበር። ከሰው ጋር በተገናኘ ደግሞ ሰዎችን የተሻለ አድርጎ ይቆጥርበት ነበር። ሰዎችን በተሻለ መንገድ ደግሞ ያገለግልበት ነበር። ስለዚህ በኖረበት ዘመን በትህትና ኖረ። እኛም ከዚህ በኋላ በምንኖርበት ዘመን በምንኖር በትህትና እንኖር። በሌላ አነጋገር በኖርንበት ዘመን ጸጋ አጥሮን ጸጋ ጎድሎን የእግዚአብሔር መንፈስ አጥሮን የኖርንበት ዘመን የለም ይኖራል። ይሄ ዘመን ለምን መጣ ብለን ብንል ይህ ዘመን በእኛ ላይ ሆኖ የነበረው እኛ ማንም የማያውቀው ውስጣዊ ትዕቢት ውስጣችን ስለነበረ። ትዕቢት ካለ የእግዚአብሔር መንፈስ የለም። ትዕቢት ካለ ጸጋው የለም። ትዕቢት ደግሞ በውስጥ የተደበቀ ነገር ነው። ስለዚህ ትዕቢተኛ ጉባኤ ባለበት የሰው ኃይል ነው ያለው፣ የዓለም ኃይል ነው ያለው፣ የዲያብሎስ ኃይል ነው ያለው። ዝም ብሎ የሥጋ ለባሽ ብርታትና ጉልበት ነው ያለው። እውነተኛ ትህትና ባለበት ቦታ ውስጥ ግን የእግዚአብሔር ጸጋ ኦፕሬት ያደርጋል።
የእግዚአብሔር ጸጋ አሁንም መገለጥ ይጀምራል። ትሑታን ጉባኤ ባለበት ማለት እውነታው ይሄ ስለሆነ ማለት ነው። መጽሐፍ ቅዱሳችን ሲናገር እንደዚህ ይላል። በጣም ይገርመኛል። በዘኍልቍ መጽሐፍ ምዕራፍ 12 ቁጥር 2 ላይ ዘኍልቍ 12:2 ላይ እንዲህ ይላል። እነርሱም ይላል እነርሱም የሚላቸው አሮንና ማርያምን ነው። እነርሱም በእውኑ እግዚአብሔር በሙሴ ብቻ ተናግሯልን? በእኛስ ደግሞ የተናገረ አይደለምን? አሉ። እግዚአብሔርም ምን አለ? ሰማ። ከዛስ በኋላ ሙሴ በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ ትሑት ሰው ነበረ። እንግዲህ ማርያምና አሮን ምን ማለት ጀመሩ? የሙሴን አገልግሎት አዩ ተመለከቱና እንዴ እግዚአብሔር በሙሴ ብቻ ነው እንዴ የተናገረው? ብርቅ ነው እንዴ? በሙሴ የሚሰራው እግዚአብሔር ብርቅ ነው ወይ? እግዚአብሔር በሙሴ መናገሩ ምን አዲስ ነገር አለው? እና ራሳቸውን ምን አደረጉት? አለካኩት። ከማጋ ከሙሴ ጋር አለካኩና እንዴ ምን በሱ እንደተጠቀመ በእኛም ተጠቅሟል፣ በሱ እንደሰራ በእኛም ሰርቷል። አሁን ውስጣቸው ምንድን ያለው ምንድን ነው? ይኸውላችሁ አንድ ነገር ልንገራችሁ። የትዕቢት መንፈስ ስራው ራስን ማወዳደር ነው። ራስን ማወዳደር። አጠገባችን ካለው ሰው ጋር ራሳችንን እናስተያያለን። የትዕቢት መንፈስ ያለበት ሰው ስራው አመለካከቱ በሙሉ በንጽጽር ነው የሚኖረው። ትሑት ግን አያነጻጽርም። እግዚአብሔር እንዳደረገው ቆጥሮና ምኑ ነው የሚኖረው። ስለዚህ ራሳቸውን ሲያነጻጽሩ እግዚአብሔር ምን አለ ነው የሚለው? ሰማ ይላል። በነገራችን ላይ በጣም የሚገርመው እግዚአብሔር በትህትና መንፈስና በትህትና ማንነት የተገናኘው ሰው እግዚአብሔር ይናገርለታል። እግዚአብሔር ጣልቃ ይገባለታል። ሲታማ እንኳን እግዚአብሔር አይሆንለትም። በኢየሱስ ስም እግዚአብሔር ይናገርለት። አሜን። ትሑት ሰው እግዚአብሔር ይናገርለታል። ትዕቢተኛ ሰው ግን አይ እግዚአብሔር ለኔ ሊናገር አያስፈልግም፣ እኔ ምንድን ነኝ? በቂ ነኝ ነው የሚለው። ማን? ትዕቢተኛ ሰው ማለት እኔ በቂ ነኝ። ስለዚህ መጽሐፍ ቅዱሳችን ሲናገር ሙሴም በምድር ላይ ካሉ ሰዎች ሁሉ ይልቅ በምድር ላይ ምን ነበረ? ይሄ በጣም ፓወርፉል ቃል። በምድር ላይ ከሚኖሩ ሰዎች ይልቅ ትሑት ነበር። ማን ነው የሚናገርለት? ራሱ እግዚአብሔር። አሁን እግዚአብሔር እዚህ ጋር ምን እያለ እንደሆነ ታውቃላችሁ? እግዚአብሔር እያለ ያለው ምንድን ነው? ውይ ትሑት ሰው ብርቅ ሆነብኝ። ትሑት ሰው ምን አልኩኝ? አጣው። ትሑት ሰው ማግኘት አልቻልኩኝም። ነገር ግን ደግሞ ትሑት በሆነው ባሪያ ላይ ደግሞ ምን እያደረጉ ነው? አሮንና ማርያም እያሙ ነው። ስለዚህ በምድር ላይ ከሚኖሩ ሰዎች ይልቅ ሙሴ ምን ነበር አለ? ትሑት ነበር። በነገራችን ላይ ዓለማችን የተሞላቸው በትዕቢተኛ ሰው ነው ወይስ በትሑታ? ሁላችንን እናምናለና ለዚህ ነው እግዚአብሔር ጸጋ ይታል። የእግዚአብሔር ጸጋ ውድ የሆነው ትዕቢተኛ ስለበዛ ነው። መድረክ ላይ ትዕቢተኛ፣ የእግዚአብሔር ቤት ትዕቢተኛ፣ ብዙ ቦታ ላይ ትዕቢተኛ፣ ሀገር ላይ ትዕቢተኛ፣ መንደር ውስጥ ትዕቢተኛ፣ ቤት ውስጥ ትዕቢተኛ፣ በእያንዳንዱ ያኗኗር ህይወት ውስጥ ትዕቢተኛ ስላለ የእግዚአብሔር ጸጋ የተያዘ ነው። የእግዚአብሔርን ጸጋ የሚያቆም ፖዝ የሚያደርግ የሚገድብ ነገር ትዕቢተኛ ባህሪ። እግዚአብሔር ዛሬ በ2017 በዚህ በመጀመሪያው ዓመት በመጀመሪያው ሳምንት በተቀመጥነው በእኛ ላይ እንክትክቱን አውጥቶ ይስበረው። ይሄ የጸጋ ጠላት፣ የመንፈሱ ጠላት፣ የእጁ ጠላት፣ የክብሩ መገለጥ ጠላት በኢየሱስ ስም የተሰበረ ይሁን። ከኔ ላይ ይሰበር፣ ከእናንተ ላይ ይሰበር። ይህንን መልእክት በምትሰሙ በሁላችሁ ላይ ይሰበር። በዓለም ዙሪያ ባሉት ሁሉ ላይ ይሰበር። የጸጋው እንቅፋት ስለሆነ እግዚአብሔር ግን በምድር ላይ ከሚኖሩት ሰዎች ይልቅ ባሪያ ምን ነበረ? ትሑት ነበረ። ስለዚህ እግዚአብሔር ናፍቆት ነበረ። መጽሐፍ ቅዱስ የሚገርማችሁ ሶፎንያስ መጽሐፍ ምዕራፍ 3 ቁጥር 12 ላይ እንደዚህ ይላል። ሶፎንያስ 3 ምዕራፍ 3 ቁጥር ከ12 እስከ 13 እንዲህ ይላል። በመካከልሽ የዋህና ትሑት ሕዝብን አስቀራለሁ። አስምሩልኝ። በመካከልሽ የዋህና ምን ትሑትን ሕዝብ ምን አደርጋለሁ? አስቀራለሁ። ከዛ ቀጥልና በእግዚአብሔር ስም ይታመናሉ፣
የእስራኤል ቅሬታን ኃጢአት አይሰሩም፣ ሐሰትንም አይናገሩም። በአፋቸው ውስጥ ተንኮለኛ ምላስ አይገኝም። እነርሱም ይሰማራሉ ይመስጉማል፣ የሚያስፈራቸው የለም። ዋው! ይሄ ምን አይነት ፓወርፉል ቃል! ይሄ እኮ በጣም የሚገርም ነገር ነው። እግዚአብሔር ይሄ ለትሑታንን እንደምንድን ነው የሚያደርገው? እግዚአብሔር እንደ ቅሬታ አድርጎ ነው ምን የሚለው የሚያስቀምጠው። ዛሬ እግዚአብሔር እዚህ ቤት ቅሬታ አይኖርም። አሜን። እስቲ አሜን በሉ። አሜን። እግዚአብሔር እያንዳንዳችንን የእርሱ ቅሬታ ያደርግ። ግን የምን ቅሬታ? የምን የዋህና ትሑት የመሆን ምን ቅሬታ? እግዚአብሔር እንግዲህ እንዲህ ነው ያለው። አሁን ከዚህ በኋላ ከፊታችን ባለው ዓመት ከፊታችን ባለው ዘመን በእውነት በቀላሉ ትዕቢተኞች አይኖሩም። እግዚአብሔር አሁን የሚያስቀረው የዋሃንና ትሑታንን ነው። አሁን እግዚአብሔር ዘመኑን የየዋሆችና የትሑታን ያደርጋል። ይሄ የዋህ ማለት ዝም ብሎ ተታላይ አይነት ነገር አይደለም። እንዳታስቡት እንደሱ ተታላይ ምናምን ሞኛ ምናምን ሁሉን እሽሽ የሚሉ ኖ አቅም ኖራቸው ጉልበት ኖሯቸው ጉልበታቸውን አቅማቸውን በቦታው የሚያደርጉ እግዚአብሔርን እየሰሙ አቅማቸውን የሚጠቀሙ ጉልበታቸውን የሚጠቀሙ አእምሯቸውን የሚጠቀሙ ናቸው። የዋህ ማለት ዝም ብሎ በሰይጣንና በአፈኛ የሚሸወዱም አይደሉም። ዓለም በምትሰጠው አይነት ትርጉም እንድትሰሙ አልፈልግም። እግዚአብሔር ምን አለ? የዋሆችን አስቀራለሁ ሲል ሞኝ እያለ አይደለም። እግዚአብሔር በሞኝነት አያምንም። አሜን ነው። እግዚአብሔር የእውቀት የጥበብ አምላክ ነው። የማስተዋል አምላክ ነው። ስለዚህ እነዚህ የዋሆች እነዚህ ትሑታኖች ባህሪያቸውን ሲናገር በእግዚአብሔር ስም የሚታመኑ ናቸው። የዋህ ወይም ትሑት በማን ነው የሚታመኑ? ትዕቢተኛስ? በራሱ አይገርምም? ትዕቢተኛ ሰው አመለካከቱን አስተሳሰቡን ምኑን ኢቭን ተውት፣ በእግዚአብሔር ቤት እንኳን ጸሎቱን የሚታመናለ፣ ጸጋውን የሚታመናለ፣ ዝናውን የሚታመናለ። ይሄ ሁሉ አያዋጣም። እኛ ጸጋችንን አናምንም፣ ስማችንን አናምንም። እኛ የምናምነው ጸጋን በሰጠን ነው። በዝናችንም አናምንም። እኛ የምናምነው በምንጩ ላይ ነው። በጭብጨባውም አናምንም፣ በሽብሸባውም አናምንም፣ በወያው አናምንም። ትሑታን በእግዚአብሔር ስም ይታመናሉ። በእነሱ ስም አይታመኑ፣ በእነሱ ክብር አይታመኑ። ይኸውላችሁ እግዚአብሔር ትሑታንን የፈለገው ትሑታን በእግዚአብሔር የመታመን አቅም ስላላቸው። ለምን መሰላችሁ? ትሑታን ራሳቸውን ሲያዩ ባዶ ናቸው። ትሑት ማለት እኮ ራስን በእግዚአብሔር ፊት ባዶ አድርጎ መቅረብ ማለት ነው። ትሑት ማለት ትናንትና ባገለገልኩት አቅም፣ ትናንትና በሰራው፣ ትናንትና በተጋደልኩት፣ ትናንትና በነበረኝ አይልም ትሑት። በቃ የትናንትናው ትናንትና ምን ብሏል? አልፏል። ዛሬ በእግዚአብሔር ፊት ሲቀርብ ግን ምንድን ነው? እስቲ ባዶ በሉ። ይኸውላችሁ እግዚአብሔር እኛን ለማዳን ሲመጣ እኛ ደግሞ የእግዚአብሔርን ማዳን የተቀበልንበት መንፈሳዊ ሂሳብ ምንድን ነው? እግዚአብሔር እኛን ለማዳን ሲመጣ እኛን ለማዳን የሚያስችል አንድም ጽድቅ እኛ ጋር አልነበረም። የሆነ ዕውቀትም አልነበረም። እግዚአብሔር ወደኛ ሲመጣ እኛ ለመዳናችን ያዋጣነው ምንም ነገር የለም። እንዲያውም ጠላትነት፣ ኃጢአተኝነት፣ ደካማነት ነው እኛ ጋር ምን ያለው የተገኘው። እግዚአብሔር እኛን ለማዳን ሲመጣ እኛን እንደ ባዶ አይቶ ነው። እኛን እንደ ጨለማ አይቶ ነው። እኛ ምን ተስፋ እንደሌለን አይቶ ነው። እኛን እንዳለቀልን አይቶ ነው እንጂ የሆነ የሚረባና የሚጠቅም ነገር ስላለው ላድነው አላለም። እግዚአብሔር እኮ እኛን ለማዳን ሰው የሆነውን ኢየሱስን ነው የላከው። ስለዚህ ባጭሩ ስንድን በእኛ ስራ፣ በእኛ ባህሪ፣ በእኛ ማንነት ሳይሆን የዳነው ኢየሱስ በመስቀል ላይ ጨርሶ በሰራው ስራ፣ ኢየሱስ ባጠናቀቀው ነገር ነው። ከኛ ይጠበቅ የነበረው ያጠናቀቅልኝን እቀበላለሁ፣ ጽድቄ አርጌ፣ እምነቴ አርጌ፣ ህይወቴ አርጌ እቀበላለሁ ስንል ምን አለን? ዳንን። በዚሁ በዳንበት መንፈስ ደግሞ ስንጸልይም ልክ እንደዚሁ ነው። አንተ ምን ነህ? አቅሜ ነህ። አንተ ምን ነህ? ጉልበቴ ነህ፣ ዝናዬ፣ ክብሬ፣ ይሄ ነገሬ ምን አይለኝም፣ አያድነኝም። ዛሬም ልናመልክ ስንመጣ ስለሰራውልህ ብለን አንዘልም። ስንበረከክ ደግሞ ጌታው ብዙ ነገር ስላተረፍኩልህ አንልም። ዛሬም ለመጸለይ ስንበረከክ እኛ ባዶ ነን።
ይሄንን እመኑ። ይሄንን የማታምኑ ከሆነ ጸጋ ያበዛላችሁ። ዛሬ ከዚህ ቤት ከምትሰሙት ሁሉ ላይ ትምክህት የተጠረገ ይሁን። ዘረኝነት ይጠረግ። የትኛውም ነገር የጸጋውን ቦታ የያዘ ለጸጋው ስፔስ የያዘ ነገር ለቆ ይውጣ በእግዚአብሔር እውነት፣ በእግዚአብሔር መንፈስ። ዛሬ ባዶ ነን። አሜን ነው ወይ? እኛ ባዶ ነን። ባዶ እንደሆነ የሚያምን ጸጋ ይበዛለታል። ስለዚህ ትሑታኖች እግዚአብሔር ትሑታንን እንደ ቅሬታ ማስቀመጥ የፈለገው በስማቸው በራሳቸው አይታመኑም። የሚታመኑት የሚደገፉት በማ ስለሆነ ነው። ስለዚህ እግዚአብሔር እውነትም ትሑታንን ምን ይላል? ያስቀራል። የሚገርማችሁ ነገር ይሄ በእግዚአብሔር ስም ይታመናሉና የእስራኤል ቅሬታ ኃጢአት ደግሞ ምን አይሉ አይሰሩም። የእስራኤልን ቅሬታ ኃጢአት ምን አይሉ አይሰሩም። እነዚህ የዋሃዎቹ እነዚህ ትሑታኖቹ እስራኤል የተለማመደውን ኃጢአት ምን አይሉ በጌታ በኢየሱስ ስም ዛሬ እናገራለሁ። በሚሰማ ጆሮ ሁሉ ላይ አውጃለሁ። ቤተ ክርስቲያን የተለማመደችውን ኃጢአት የማይለማመድ ትውልድ፣ ቤተ ክርስቲያን እንደ ቀላል የቆጠረችውን እንደ ቀላል የማይቆጥር ትውልድ፣ በመንፈስ ቅዱስ የማያሾፍ፣ በመዝሙር የማያሾፍ፣ በአምልኮ የማያሾፍ፣ በጾም ጸሎት የማያሾፍ፣ በመስቀሉ ስራ የማያሾፍ፣ መንፈሳዊ ነገር መቀለጃው ያልሆነ ትውልድ እግዚአብሔር ያስነሳል። እግዚአብሔር ቅሬታን ማስነሳት የፈለገው ልክ የእስራኤል ሕዝብ የሰሩትን እርምና ኃጢአት የማይሰሩ በዛው በእስራኤል መካከል ነው ያሉት። ነገር ግን እግዚአብሔር እስራኤላውያኖቹን በተደጋጋሚ ሲያማርሩት ነበሩ። እነዚህ እስራኤሎች ግን አሁን እግዚአብሔር ማስነሳው ግን ትውልድ እግዚአብሔር እያነጠረ ነው። ትውልዱን እያነጠረ ነው። አካሉን እግዚአብሔር በወንፊት እንዲህ እየመነጠረ ነው። እግዚአብሔር አሁን ከዚህ በኋላ እንደዚህ አጥርቶ አዲስ ጄኔሬሽን ያስነሳል። የቤቱ ቅናት የበላቸው በእውነተኛ በእግዚአብሔር ጸጋ የተገለጡ ዘመኑን የሚዋጁ ለዚህ ዘመን ጨለማ እውነተኛ ብርሃን የሚሆኑ ለዚህ ዘመን ቀንበር እውነተኛ ሰባሪዎች ይሆኑ የዘመኑን ችግር በትክክል በእግዚአብሔር ጸጋ አድሬስ የሚያደርጉ ትክክለኛ የጥሪ አቅም ያላቸው የጥሪ ብቃት ያላቸው የበዙትን አገልጋዮችን የሚያሳንሱ ሁሉም ሰው ወደየቦታ ወደየስፍራው እንዲሰማሩ የሚያደርጉ የእግዚአብሔር ጸጋ ሰው ከሌለበት በስተቀር መድረክ የማይደፈርበት ዘመን እግዚአብሔር ሁሉንም በቦታው የሚያሰማራበት ትውልድ። አገልግሎት ማለት ይሄ ነው። ቅባት ማለት ይሄ ነው። ክብር ማለት ይሄ ነው። ያኛማ ነው ትክክል አይደለም የሚሉ መድረኩ ለእውነተኛ ለእግዚአብሔር ተቀቢዎች የሚሰጥበት። እግዚአብሔር ቅሬታን ምን ያደርጋል? ያስቀምጣል። እነዚህ ቅሬቶች ደግሞ ሲነሱ በእግዚአብሔር ይታመናሉ። ይሄ ብቻ ሳይሆን እርምን አይደግሙም፣ ኃጢአትን አይደግሙም፣ እግዚአብሔር ያሳዘነውን ነገር አይደግሙም፣ የሆነ እግዚአብሔር የማይፈልገውን አሰራር አይደግሙም። በጌታ በኢየሱስ ስም ለእግዚአብሔር እጅ የሚመቸውን ነገር ያደርጋሉ። ለመንፈሱ ምላሽ የሚሰጡ ለሐልዎቱ ምላሽ የሚሰጡ እግዚአብሔር ለመውረድ የማይቸገርባቸው እግዚአብሔር ለመዝነብ የማይቸገርባቸው እግዚአብሔር ክብሩን ለመግለጥ የሆነ የማይቸገርባቸው ለእግዚአብሔር እንደተጠረገ መንገድ ይሆኑ ለእግዚአብሔር አፍነት የሚመቹ ለእግዚአብሔር ክብር መገለጥ የሚመች መንፈስ አእምሮ ልብ ያላቸው እነዚህ ቅሬቶችን ዛሬ እግዚአብሔር እዚህ ቤት ያገኛል። እግዚአብሔር እዚህ ቤት ይነካል። ሴቱን ይነካል፣ ወንዱን ይነካል። እግዚአብሔር ይነካል። እንደገና ጥሪዎች ይታደሳሉ። ሐዋርያነት ይታደሳል፣ ነብይነት ይታደሳል፣ መጋቢነት ይታደሳል፣ ወንጌላዊነት ይታደሳል፣ አስተማሪነት ይታደሳል። በቤቱ የተሰጡ ልዩ ልዩ የጸጋ አገልግሎቶች ይታደሳሉ። በየቦታቸው ይቀመጣሉ። በየስፍራቸው ይቀመጣሉ። እግዚአብሔር ይህንን ቅሬታ ያስነሳል። የእስራኤልን ቅሬታ ኃጢአት አይሰሩም። ሐሰትን ምን አይሉ አይናገሩም። በአፋቸው ውስጥ ተንኮለኛ ምላስ ምን አይሉ አይገኝም። የሚገርመው ይሰማራሉ። ከዛስ ይመስጉማ ይሰማራሉ። አዘ ሴም ታይም ደግሞ ይደበቃሉ። አሜን ነው።
ከዚህ በኋላ እንደተገለጥን አንቀርም። ተገለጥን ስንባል ይሰውረናል። አሜን። ኢየሱስ ይገለጥና ሊሾሙት ሲሉ ይሰወራል። አሜን። አይታችኋል የኢየሱስ አይነት አገልግሎት። የዘንድሮ አገልግሎት ግን አንዴ ከተገለጥክ ዘላለምን የምትገለጥ ይመስላል። አገልግሎት ዝና አይደለም፣ ሾው አይደለም፣ ድራማ አይደለም፣ እንፈራረም አይደለም። አገልግሎት ማለት እግዚአብሔር ሲፈቅድ የሚገልጠን ሳይፈቅድ የሚሰውረን። አሜን። እስቲ አሜን በሉ በኢየሱስ። እግዚአብሔር እየገለጠ ይሰውራችሁ፣ እየሰወረ ይግለጣችሁ። አሜን። ተገልጫለሁ ብለህ በቃ ዝም ብለህ ተገልጫለሁ ብለሽ በቃ ዘመኑ የኔ ነው እያልክ አትኑር። የዓለም መንፈስ የተሰበረ ነው። አሜን። የዓለም አመለካከት የተሰበረ ነው። አሜን። ስለዚህ በቃ ዘመኑ የኔ ነው አትበል። ማን ሰጠህና? እግዚአብሔር ካልፈቀደ አይሰጥም። ከኛ የሚጠበቀው ዘመንን መመርመር ነው። ዘመኑ የኛ ነው ማለት አይደለም። በየዘመናቱ እግዚአብሔር የወደደውን እየገለጠ እየሰወረ እየገለጠ የሚሰራ ባለቤቱ እግዚአብሔር። አሜን። ስለዚህ እነዚህ ትውታኖች ይሰማራሉ፣ አዘሴን ታይም ይመሰጋሉ። ከዛ ደግሞ የሚያስፈራቸው የለም። ዋው! የሚያስፈራቸው የለም። ትውታን የሚፈሩት የሚታመኑበትን እግዚአብሔር ነው። አሜን። የተደገፉበትን ነው። አይፈሩም ይላል። የሚፈራው ማን ነው? እስቲ ቲቪተኛ ይፈራል። ምክንያቱም እምነቱ በማን ነው? አይደል? ሲጀመር ከፍርሃቱ ተነስቶ እኮ ነው። ላለማነስ ፈልጉ ነው እኮ ምን የሚለው ራሱን የሚያነጻጽረው። ትሁት ግን እርፍ ያለ ነው። አሜን ነው። ቶሎ ልበል። መጽሐፍ ቅዱሳችን ዘካርያስ መጽሐፍ ምዕራፍ 9 ከአንድ ምዕራፍ 9 ከ9 እስከ 10 ቶሎ አነባለሁ። ዘካርያስ ምዕራፍ 9 ከ9 እስከ 10 አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ። እነሆ ንጉሥሽ ጻድቅ አዳኝ ነው፣ ትሁት ሆኖ በአህያይቱ ግልገል ምን ይላል? በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል። ሰረገላውንም ከኤፍሬም ፈረሱንም ከኢየሩሳሌም አጠፋለሁ፣ የሰልፍንም ቀስት ይሰብራል። ለአሕዛብ ሰላምን ይናገራል፣ ግዛቱ ከባህር እስከ ባህር ከወንዝ እስከ ዳርቻ ድረስ ነው ይላል። ከወንዝ እስከ ምድር ዳርቻ ድረስ ይሆናል። እና በጣም የሚገርመኝ ነገር እዚህ ላይ ሁለት መሰረታዊ ነገር አለ። እዚህ ጋር ያለው ነገር ምንድነው? መጽሐፍ ቅዱሳችን ሲናገር ኢየሱስ ትሁት መሆኑን ለመግለጥ የፈለገው ምን ላይ ተቀምጦ ነው? አይገርምም? አሁን እዚህ ላይ እኮ ራሱ በግልጽ ስለሚናገር መጽሐፉ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅ አዳኝ ይቀጥልና ትሁት ሆኖ በአህያና በአህያይቱ ግልገል በውርንጭላይቱ ተቀምጦ ወደ አንቺ ምን ይላል? አይታችኋል? እሱ ራሱ ምን ብሏል? እኔ በልቤ ምንድን ነው? አይታችኋል? በልቡ ትሁት የሆነ ጌታ ፈረስን መረጠ? ጀግናን መረጠ? መረጠን? ኖ በትህትናው የመረጠው የተናቀቿን የምትመስል አህያን የመረጠው ማለት ነው። ዛሬም ትሁቱ ኢየሱስ ታናናሾችን ይመርጣል። በታናናሾች ላይ ምን ይላል? ይገለጣል። ግን የሚገርመው እሱ በአህያ ላይ ተቀምጦ በፈረስ ላይ የተቀመጡትን ቀጣቸው። ደስ የሚለው ነገር ማለት ነው። ራሱን ዝቅ አድርጎ ትልልቅ ነገር ነው የናደው። ትልልቅ ነገር ነው ያጠፋው። ባይዘዌ ትሁት የሆነ ሰው ማለት ነው የሚያጠፋው ትልልቅ ነገር ነው። መቼም አህያና ፈረስ ቢጣሉ ማን ያሸንፋል? መኪና ራሱ ስሙ የፈረስ ጉልበት እየተባለ አይደል? የአህያ ጉልበት ይባላል እንዴ? መኪና የፈረስ